እንግዲህ አድማጮች አንድ ኃያል መንግስት አመፀኞችን ለማሸነፍና ግዛቱን ሙሉ በቁጥጥር ስር ለማዋል የጦር መሳሪያ ሳይሆን የመዝገበ ቃላት ለውጥ ተጠቅመዋል ብንል ምን ይሰማችኋል? ያው እውነት ለመናገር የፈጠራ ታሪክ ነው የሚመስለው። ማለቴ በጦርነት እንጂ በቃላት አገር ይገዛል ብሎ ማሰብ ቅስት ይከብዳል። በትክክላው ግን ይሄ የፈጠራ ታሪክ አይደለም። በ14ኛው ክፍለ ዘመን በኢትዮጵያ ምድር የተፈጸመ እጅግ ረቂቅ እና አስገራሚ የፖለቲካ ጥበብ ነው። ልክ ነህ። የዛሬው ትኩረታችንም ይሄ ነው። አፄ አልበጽዮን አንደኛ የተባሉት ታላቅ ንጉሠ ነገሥት ስልጣንን እንዴት በአዲስ መልክ እንዳዋቀሩት እንመለከታለን። አዎ አንድን ቃል ከመዝገበ ቃላት በማውጣት ብቻ እንዴት ግዙፍ ግዛትን ማስተዳደርና የዓለም አቀፍ ዲፕሎማሲን ሚዛን መቀየር እንደተቻለ በጥልቀት የምንዳስስበት ጊዜ ነው። እና እንግዲህ ለዚህ ትልቅ ዳሰሳችን ሳሙኤል ከተሰኘው እጅግ ጥልቅ ምርምር ካዘለ የመረጃ ምንጫችን ነው የምንሳው። አዎ ከጦር ሜዳ ጀግንነት ጀርባ የነበረውን የቋንቋና የስነ ልቦና ጦርነት እናወጣለን። የዛሬው የጥልቅ ዳሰሳ ትልኳችን ማለቴ ፖለቲካዊ ስልጣን እንዴት በሰዎች አእምሮ ውስጥ በቃላት እንደሚገነባ ማሳየት ነው። ይሄ በእርግጥም እጅግ ማራኪ እና ያው ብዙ ጊዜ የማይነገር የታሪክ ገጽ ነው ብዬ ነው የማስበው። አብዛኛውን ጊዜ ታሪክን ስናነብ ትኩረታችን የሚሄደው ወደ ጦርነቶች ነው፣ ወደ ተፈሰሰው ደም ወይም ወደ ተያዘው መሬት። አዎ ወደ ጀግኖች ውዳሴ ነው የምናድለው። ልክ ነህ። ነገር ግን ከጦር ሜዳ ድል ባሻገር የሰዎችን አስተሳሰብ፣ ማንነት እና የስልጣን መዋቅር በቋንቋ በኩል እንዴት መቀየር እንደሚቻል አፄ አምደ ጽዮን በሚገባ አሳይተዋል። ማለቴ ፖለቲካዊ ስልጣን ማለት ጦር ማዘዝና ግብር መሰብሰብ ብቻ አይደለም። በፍጹም አይደለም። ሕዝቡ የሚገባበትን የፖለቲካ ሰዋሰው መቆጣጠር ጭምር መሆኑን ነው የምናየው። የቃላት ትርጉም ሲቀየር የሕዝብ አስተሳሰብ አብሮ ይቀየራል። አስተሳሰብ ሲቀየር ደግሞ የስልጣን ባለቤትነት ቅርጹን ይለወጣል። በትክክል። ታዲያ ወደዚህ ውስጣዊ የቃላትና የስልጣን ሽኩቻ ከመግባታችን በፊት ንጉሱ ምን ያህል አስጨናቂ ሁኔታ ውስጥ እንደነበሩ ማየቱ ጠቃሚ ይመስለኛል። አዎ በጣም ወሳኝ ነው። ምክንያቱም አፄ አምደ ጽዮን ይህን ሁሉ የውስጥ ለውጥ ሲያደርጉ የነበሩበት ዓለም አቀፋዊ ሁኔታ እጅግ የተወሳሰበ ነበር። በውስጥ ጉዳያቸው ላይ ብቻ ትኩረት ማድረግ የሚችሉበት የቅንጦት ጊዜ አልነበራቸውም። ያው የውጭም ጫና ከባድ ስለነበረ ነው። በትክክል። ወደ ውጭ ሲመለከቱ የአባይ ወንዝ አያዎ የሚባል እጅግ ትኩረት የሚስብና አደገኛ የጂኦፖለቲካዊ ውጥረት ይጠብቃቸው ነበር። አዎ ይሄ በጣም የሚገርም ቁርኝት ነው። የኢትዮጵያ ንጉሠ ነገሥት እና የግብፁ ሱልጣን የነበራቸው ቁርኝት እጅግ አስገራሚ ነው። ይህ የውጭ ጫና ከምን የመነጨ እንደነበረና እንዴት ይሰራ እንደነበር ብታነሽልን። በደስታ ምን መሰለህ፣ በ14ኛው ክፍለ ዘመን የነበረውን የኢትዮጵያ ንጉሠ ነገሥት እና የግብፁን ማምሉክ ሱልጣን ግንኙነትን በሚገባ ለመረዳት የሁለትዮሽ ታጋችነት የሚለውን ጽንሰ ሐሳብ ማንሳት አለብን። የሁለትዮሽ ታጋችነት። አዎ ነገሩ እንዲህ ነው። የኢትዮጵያ ንጉሥ ለቤተ ክርስቲያኒቱ መንፈሳዊ መሪ የሚሆኑትን ጳጳስ ማለትም አቡነን ማምጣት የሚችሉት ከግብፅ እስክንድርያ ብቻ ነበር። ማለቴ ሌላ አማራጭ አልነበራቸውም? ምንም አማራጭ አልነበረም። እና ደግሞ ጳጳስ ከሌለ ቤተ ክርስቲያን አትቀደስም፣ ካህናት አይሾሙም። ከሁሉም በላይ ደግሞ ንጉሡ ሃይማኖታዊ ሕጋዊነት አያገኙም ማለት ነው። በትክክል አገኘሁ። ያንን ጳጳስ ለማምጣት ደግሞ ለግብፁ ሱልጣን እጅግ ከፍተኛ መጠን ያለው ወርቅ መገበር ነበረባቸው። ይህ እንግዲህ በአንድ በኩል ኢትዮጵያን በመንፈሳዊ እና በሕጋዊ መንገድ በግብፅ ላይ ጥገኛ እንድትሆን ያደርጋታል። አዎ ምክንያቱም ሱልጣኑ የፈለገውን ፖለቲካዊ ጥያቄ እያነሳ ጳጳሱን መከልከል ወይም ማዘጋየት ይችል ነበር። ያ ማለቴ የኢትዮጵያ መንፈሳዊ ሕጋዊነትና የንጉሡ የዙፋን ደህንነት ቁልፍ የነበረው በግብፁ ሱልጣን እጅ ነበረ ማለት ነው። ይሄ ለአንድ ኃያል ንጉሥ ምን ያህል ፈታኝና አዋራጅ ሊሆን እንደሚችል መገመት አያዳግትም። ልክ ነህ፣ አዋራጅ ነው። ግን ደግሞ ግብጾችም በበኩላቸው የሚፈሩት ነገር እንደነበረ እናያለን። ይሄ ጥገኝነት የአንዶች ብቻ አልነበረም። አዎ ሳንቲሙ ሌላም ገጽ አለው አይደል? አዎ ምን መሰለህ፣ ግብጾቹ በበኩላቸው በኢትዮጵያ ውስጥ የሚኖሩት እስላማዊ ማህበረሰቦች ለምሳሌ ያው እንደ የፋት ሱልጣኔት ያሉት ሰፊ ግዛት የነበራቸው ናቸው። በትክክል እነዚህ ማህበረሰቦች በሰላም እንዲኖሩ
እና ሃይማኖታቸውን በነጻነት እንዲያራምዱ ግብጾቹ ይፈልጋሉ። አሃ። ስለዚህ የኢትዮጵያ ንጉሥ በግብፅ የሚኖሩት የኮፕቲክ ክርስቲያኖች ደህንነት ካልተጠበቀ በኢትዮጵያ ያሉትን ሙስሊሞች ደህንነት አደጋ ላይ እንደሚጥሉ ማስጠንቀቂያ ይሰጡ ነበረ ማለት ነው። አዎ፣ ቀጥተኛ ማስጠንቀቂያ ለሚሰጡት። ስለዚህ ይሄ ስርዓት ልክ እንደ አንድ የሙቀት ተቆጣጣሪ ሆኖ አገልግሏል። ሚዛን ጠባቂ ማለት ነው። አዎ፣ ሚዛን ጠባቂ ነው። ሁለቱም ወገኖች እርስ በርስ የሚፈላለጉበት ግን ደግሞ እርስ በርስ በጥልቅ የሚፈራሩበት ሚዛን ነበር። እምነት ነው። ይህ ፍርሃት ላይ የተመሰረተ ሚዛን ወደ ኢየሩሳሌም የሚሄዱ መንገደኞች በሰላም እንዲጓዙ እና በሁለቱ ግዛቶች መካከል ያሉ ግዙፍ የንግድ መስመሮች ደህንነታቸው የተጠበቀ እንዲሆን አድርጓል። ይህንን ሳሰረጅኝ አሁን ካለው ዘመናዊ ዓለም ጋር ማሳሰልኩት ነበር። ይህ ስርዓት ማለቴ በቀዝቃዛው ጦርነት ጊዜ እንደነበረው እጅግ የተወሳሰበ የጋራ ታጋች የመለዋወጥ ስምምነት ወይም የዲፕሎማሲያዊ የሙት ውጊያ አይነት አይደለም እንዴ? በትክክል አመሳሰልከው። ያው ሙት ውጊያ ስንል ሁለቱም ይጎዳሉ ማለት ነው። አዎ፣ አንተ የኔን ሰዎች ከነካህ እኔም ያንተን ሰዎች እነካለሁ፣ አንተ ጳጳሱን ከከለልክ እኛ የንግድ መስመሩን እዘጋለሁ የሚል አይነት መግባባት ነው። ልክ ነህ። ግን ማለት ይህ አይነቱ ዓለም አቀፋዊ ሚዛን እጅግ ደካማ በሆነ ገመድ ላይ የተንጠለጠለ ነው። ሁልጊዜ ውጭን እያዩ የሌላውን ሀገር ስሜት እየጠበቁ መኖር እጅግ አድካሚ ነው። በጣም አድካሚ ነው። ለዛም ነው ንጉሥ አምደ ጽዮን ይህን ሁሉ ስጋት ከውጭ እያስተናገዱ በውስጥ ደግሞ ጠንካራ እና የተማከለ አስተዳደር መገንባት የሞት ሽረት ጉዳይ ነበረባቸው። አዎ፣ የውጭ ጠላትን ለመቋቋም የውስጥ አንድነት ግድ ነውና እጅግ ወሳኝ የሆነ ትስስር ነው ያመጣው። የውጩን ጫና ለመቋቋም ንጉሡ ውስጣቸውን ማጠንከር እና የተበታተነውን ኃይል መሰብሰብ ሲጀምሩ በሰሜን ኢትዮጵያ ከነበሩት ሳህርቲ ከተባሉ እጅግ ኃይለኛ የባላባት መደቦች ጋር ፊት ለፊት ተፋጠጡ። ሳህርቲ ይባላሉ። አዎ፣ ሳህርቲ። እነዚህ የሳህርቲ መሪዎች ያው ተራ አመፀኞች አልነበሩም። የራሳቸው የሆነ ጠንካራ ማህበረሰባዊ መሰረት እና ታሪክ ያላቸው መሪዎች ነበሩ። ችግሩ የሚጀምረው እዚህ ላይ ነው። እነዚህ የሳህርቲ ባላባቶች መለክ የሚል ጥንታዊ ማዕረግ ይጠቀሙ ነበር። መለክ የሚለው ቃል ደግሞ እንግዲህ ዝም ብሎ ሲያሚ አይደለም። የቃሉ መነሻ መሬትን በዘር የማውረስና ፍጹም የባለቤትነት መብትን ያመለከታል። አዎ፣ የራሴ ነው የሚል ስሜት ነው ያለው። ልክ ነው። እነዚህ የሳህርቲ ባላባቶች ይህን ማዕረግ ሲጠቀሙ ይሄ መሬት የኛ ነው፣ ከቅድመ አያቶቻችን የወረስነው ነው የሚል ጥልቅ የራስ ገዝ አስተዳደር ስሜት ነበራቸው። እውነት ነው። በተለይም ከቀድሞው የዛግዌ ሥርወ መንግሥት ጋር የተያያዘ የትውልድና የባለቤትነት ትርክት ነበራቸው እና ማለቴ ለአፄ አምደ ጽዮን አዲስ ማዕከላዊ ስርዓት ይህ አይነቱ ራሱን የቻለ የባለቤትነት ስሜት ትልቅ እንቅፋት ነበር። በጣም ትልቅ እንቅፋት። ግን እዚህ ጋር አንድ ግልጽ ያልሆነልኝ እና ሊታለፍ አይመገባው ሞጋች ሐሳብ ላንሳ። እሺ፣ ቀጥል። ንጉሥ አምደ ጽዮን እኮ በታሪክ እንደሚታወቀው እጅግ ኃያል፣ ብርቱ እና ማይበገር ጦር የነበራቸው ሰው ናቸው። አዎ፣ ማንም የሚመሰክረው ነው። ታዲያ ይህን ያህል ጠንካራ ጦር ኃይል ቃላቸው ለምን እነዚህን አመፀኞች በጦር መሳሪያ ብቻ አላሸነፏቸውም? ለምንድነው ስለሚጠሩበት ማዕረግ እና ስለ መለክሳ የሚለው ቃል ይህን ያህል የተጨነቁት? ማለት አንድን ቃል ማጥፋት ለምን አስፈለጋቸው? እዚህ ጋር ነው እንግዲህ የአፄ አምደ ጽዮን የፖለቲካ ሊቅነት የሚታየው። ጥያቄ የብዙ ሰዎችን አእምሮ የሚሞግት ነው። ምን መሰለ፣ በጦርነት ሰዎችን ማሸነፍ ትችላለህ። አመፀኛውን መግደል፣ ማሰር ወይም መሬቱን መውረስ ትችላለህ። አዎ፣ በጉልበት ማለት ነው። በትክክል። ነገር ግን ስርዓትን ለዘላለም ለመገንባት እና ግዛትን ለማጽናት የኃይል እርምጃ ብቻውን በፍጹም በቂ አይደለም። ለምን? ምክንያቱም ጦርነት ሰውን ያሸንፋል፣ ቋንቋ ግን ትውልድን ይቀርጻል። ተቃዋሚዎች የሚያስቡበትን መንገድ፣ ትርከታቸውንና ቋንቋቸውን ካልቀየረክ የአመፅ ነገም መነሳቱ አይቀርም። አሃ፣ ማለቴ ስነ ልቦናቸውን መቀየር አለበት ማለት ነው። አዎ፣ መለክ የሚለውን ቃል እስከፈቀዱላቸው ድረስ እነዚህ ባላባቶች ሁልጊዜም ራሳቸውን እንደ መሬቱ ባለቤት አድርጎ ማሰባቸው አይቀርም። ዛሬ አንተ ብታሸንፋቸውም ነገ ልጆቻቸው እኛ የዚህ መሬት መለኮች ነን ማለታቸው እና ማዕከላዊውን መንግስት እንደ ወራሪ መቁጠራቸው አይቀርም። በትክክል። ስለዚህ የተቃዋሚዎችን ትርክት በአዲስ መልክ ማጠብ ወይም ህጋዊ አድርጎ ማቅረብ ወሳኝ ነው።
ስለዚህ ማለቴ ሱሩን ነው መንቀል የፈለጉት። ማንነታቸውን እና ራሳቸውን የሚመለከቱበትን መነጽር ነው መቀየር የሞከሩት። አንድ ሰው ራሱን እንደ ባለቤት እስካሰበ ድረስ ከላይ የሚመጣበትን ትዕዛዝ እንደ አምባገነንነት ነው የሚቆጥረው። አዎ ሙሉ በሙሉ ልክ ነህ። እና ንጉሡ መለክ የሚለውን ቃል ሙሉ በሙሉ በማጥፋት በምትኩ መኮንን የሚለውን አዲስ ማዕረግ አስተዋውቁ። መኮንን፣ ይሄ ቃል ደግሞ እስከ ቅርብ ጊዜ ድረስ ይሰራበት ነበር። አዎ ይሄ የቃላት አናቶሚ ወይም የቃላት ትንተና እጅግ ጥልቅ ትርጉም አለው። ዝም ብሎ አንዱን ቃል በሌላ መተካት አይደለም። የቃሉ ስርወ ቃል ምንድን ነው? መኮንን የሚለው ቃል የስርወ ቃል መነሻው ኮነነ ሲሆን ትርጉሙም መፍረድ፣ መቅጣት ወይም ማስተዳደር ማለት ነው። የቋንቋ ሊቃውንት እንደሚያስረዱት ይሄ ቃል ከጥንታዊ የሳባውያን ቋንቋ አዋሃጅ ከሚለው ቃል እንዲሁም ከሴማዊ ቋንቋዎች ማጽናት ወይም በቦታው ማስቀመጥ ከሚለው ስርወ ቃል ጋር ተመሳሳይነት አለው። ስለዚህ መለክ ግል ባለቤትነትን ሲያሳይ፣ መኮንን ግን ማለቴ በንጉሡ ፈቃድ የተሰጠ የዳኝነት የሥርዓት አስከባሪነትና የቁጥጥር ሥልጣንን ያሳይ። አዎ ልክ ነህ። መኮንን ሆነ ሰው መሬቱን አይወርስም። ይልቁንም ንጉሡ በሰጡት ኃይልነት መሰረት መሬቱንና ሕዝቡን ያስተዳደራል። ይህ እኮ አስገራሚ የአስተዳደር ጥበብ ነው። ጽንሰ ሐሳቡ ይበልጥ ግልጽ እንዲሆንልኝ አንድ ዘመናዊ ምሳሌ ልጠቀም። እሺ፣ ጥሩ ሐሳብ ነው። ማለቴ መለክ ማለት የድርጅቱ ሙሉ ባለቤት የሆነ መስራች ማለት ነው። አዎ መስራች፣ ፉል ኦነር እንደማለት። ልክ ነው። መስራች የሆነ ሰው ድርጅቱን እንደ ራሱ ንብረት ነው የሚያየው። ትርፉንም ሆነ ኪሳራውን፣ አልፎ ተርፎም የድርጅቱን ዕቃዎች ጭምር የራሱ አድርጎ ነው የሚያስበው። በትክክል። መኮንን መሆን ደግሞ በዋና ሥራ አስፈጻሚው ማለትም በሲኢኦ የተሾመ የክልል ሥራ አስኪያጅ እንደመሆን ነው ማለት ነው። መሬቱ የኔ ነው ከሚል አስተሳሰብ አውጥተው ስልጣኔ የመጣው ከንጉሡ ፈቃድ ነው ብሎ እንዲያምኑ አድርጓቸው። አዎ፣ ምክንያቱም የክልል ሥራ አስኪያጅ በማንኛውም ጊዜ በዋና ሥራ አስፈጻሚው ሊቀየር፣ ሊዛወር ወይም ሊሻር ይችላል። የራሱን ፖሊሲ ማውጣት አይችልም። የድርጅቱን ፖሊሲ ነው የሚያስፈጽመው። ልክ ነህ። ስለዚህ ባላባቶቹን ከባለቤትነት ወደ አስፈጻሚነት ዝቅ አደረጓቸው። የክልል ሥራ አስኪያጁ የድርጅቱን ፖሊሲ ከማስፈጸሙ ውጪ በድርጅቱ ላይ የባለቤትነት ጥያቄ ማንሳት አይችልም። አምደ ጽዮን ያደረጉትም ይህንን ነው። አስገራሚ ነው። ሰሜናውያን ባላባቶች ስልጣናቸው የመጣው ከዘራቸውና ከመሬታቸው ሳይሆን ማዕከላዊው መንግስት ከፈቀደላቸው ሹመት መሆኑን አሳምኗቸው። ማለቴ አንድ መኮንን ግብር ይሰበስባል፣ ይፈርዳል፣ ሰራዊት ይመራል አይደል? አዎ ያን ሁሉ ያደርጋል። ነገር ግን ይህን ሁሉ የሚያደርገው በራሱ ስም ሳይሆን በንጉሠ ነገሥቱ ስም ነው። ግብሩም ወደ ማዕከላዊው መንግስት ካዝና ገብቶ ነው ለእሱ የሚከፈለው። በትክክል። ይሄ ማህበረሰባዊ እና ስነ ልቦናዊ ሽግግር እጅግ ስር ነቀል ነበር። ማህበረሰቡ መሪዎቹን የሚያይበት መንገድ ተቀየረ። ግን እዚህ ጋር አንድ ትልቅ ጥያቄ ይነሳ። እሺ፣ ይህን ሁሉ የስልጣን ቅነሳና ለውጥ ህዝቡና ባላባቶቹ በቀላሉ እንዴት ሊከበሩ ቻሉ? ማለቴ ማንም ሰው አፄው ተነስተው ከዛሬ ጀምሮ ባለቤቶች አይደላችሁም፣ ተቀጣሪዎች ናችሁ ሲሉ እሺ ብለው የሚቀበል አይመስለኝም። ያው ደግሞ የጦርነት ወኔ ያላቸው ሰዎች ናቸው ብለናል ቅድም። አዎ፣ ዝም ብለው የሚገዙ አይደሉም። ይህን የተቀበሉበት ሌላ የሥነ ልቦና ወይም የፖለቲካ ስልጠት ይኖር ይሆን? እንዴት ነው መብታቸውን ሲነጠቁ ዝም ያሉት? እዚህ ላይ ነገሩ ይበልጥ አስገራሚ የሚሆነው ይሄ የቃላት ለውጥ በአጋጣሚ ወይም በዘፈቀደ የተደረገ አይደለም። ሆን ተብሎ የተጠነሰሰ ነው። አዎ፣ ንጉሡ ዝም ብለው አዋጅ አላወጡም። ይልቁንም ይሄ ለውጥ እጅግ ግዙፍ ከሆነ ሃይማኖታዊ እና ፖለቲካዊ ትርክት ጋር የተገጣጠመ ነበር። ከየትኛው ትርክት ጋር? ይሄ የቋንቋና አስተዳደር ሽግግር ክብረ ነገሥት የተባለው ታላቅ መጽሐፍ ከተጠናቀቀበት ጊዜ ጋር አንድ ላይ የተከናወነ መሆኑን መገንዘብ አለብን። እንዲህ የክብረ ነገሥት ትስር? አዎ፣ ያ መጽሐፍ እኮ ማለቴ የሰለሞናዊው ሥርወ መንግሥት ሕጋዊነት የሚያጸናው የኢትዮጵያ ነገሥታት ከንጉሥ ሰለሞንና ከንግሥት ሳባ ጋር የሚያስተሳስረው ዋነኛ ሰነድ ነው። በትክክል አልከው። ይህ ማለት ንጉሡ ለውጡን ከሃይማኖት ጋር አቆራኙት ማለት ነው። ኦሆ፣ ስልቱ ገባኛውን። ንጉሡ መኮንን የሚለውን ቃል ሲጠቀሙ አዲስ ሥርዓት እያመጡ እንደሆነ አላስመሰሉም። እኔ አዲስ ሕግ አወጣሁ አላሉም። ይልቁንም ጥንታዊውን የዳዊትን እና የጽዮንን አስተዳደራዊ መዋቅር ወደ ነበረበት እየመለሱ እንደሆነ አድርገው ነው ያቀረቡት።
ሪስቶር እያደረግን ነው አይነት ትርክት ነው የፈጠሩት። አዎ ቃሉ በመጽሐፍ ቅዱስ ውስጥም ለሕግ አውጪዎችና ለዳኞች የሚሰጡ ማዕረግ ስለነበር አዲሱ ሹመት ተራ ፖለቲካዊ ዝቅተት ሳይሆን መንፈሳዊ እና የተቀደሰ ኃላፊነት ሆኖ ታየ። አሃ ስለዚህ ባለባቶቹ ስልጣናችን ተነጠቀ ብለው ከሚያምፁ የዚህ የተቀደሰ ሰለሞናዊ መንግስት አስፈጻሚዎች ሆነን ብለው በኩራት እንዲቀበሉ ተደረገ ማለት ነው። ልክ ነህ። የሰማዩ አምላክ የፈቀደው መዋቅር መቃወም ፈጣሪን መቃወም ሆኖ ተሳለ። በመቀጠልም የተበታተኑትን የሰሜን ባላባቶች በአንድ የትግራይ መኮንን በሚል ከፍተኛ ማዕረግ ስር አጠቃለሏቸው። ይህ እኮ ማለቴ እጅግ አስገራሚ የህዝብ ግንኙነት ወይም የፒአር ጥበብ ነው። ንጉሱ አሸንፊያቸዋለሁ፣ መብታችሁን እቀምጫለሁ ከማለት ይልቅ የተቀደሰውን ጥንታዊ ሕግ እያስከበርን ነው፣ እናንተም የዚህ ታላቅና የተቀደሰ ተልዕኮ አካል ናችሁ የሚል ትርክት ነው የፈጠሩት። አዎ መሸነፋቸውም በክብር ሸፈኑላቸው። በዚህም የሰሃርቲ አመፀኛ የነበረው የተበታተነ ኃይል ወደ ጠንካራ የንጉሠ ነገሥቱ ጦር ተቀየረ ማለት ነው። በትክክል አመፀኛ የነበረውን ኃይል ማንነቱን አጥቡት፣ ወደ ታማኝ የጦር አዝማችነት ቀየሩት። የባላባቶቹ የጦርነት ጉልበትና ወኔ በመንግስት ላይ ከማመፅ ይልቅ መንግስትን በማስፋፋት ዘመቻ ላይ እንዲውል ተደረገ። እርስ በርስ ከመባላት ውጭ ያለውን ዓለም አሳዩአቸው። አዎ የራሳቸውን እርስ በርስ ሽኩቻ ትተው ለንጉሠ ነገሥቱ ክብር፣ ለሃይማኖታቸውና ለግዛቱ መስፋፋት መዋጋት ጀመሩ። የውስጥ አስተዳደርን በቃላት የማስተካከል ስኬት የኢትዮጵያን የውስጥ አንድነት ከማጠናከር አልፎ ወዲያውኑ የውጭ ዲፕሎማሲያዊ አቅሟን አሻቅቦታል። አሃ ይሄ ደግሞ ማለቴ መጀመሪያ ወደ አነሳ ነው የአባይ ወንዝ አያሶ ይመልሰናል። አዎ በትክክል ያገናኘው። ያኔ የነበረውን የውጭ ጫና እናስታውስ። ማዕከላዊው መንግስት የውስጥ አመፀኞቹን ወደ ታማኝ ወታደሮች ከቀየረ እና አንድነቱን ካጸና በኋላ ዓለም አቀፋዊ ተጽዕኖ ምን ሆነ? ማለቴ የግብፅ ሱልጣኔትስ ይህን አዲስና ጠንካራ ኃይል እንዴት ተመለከተው? ያ የሁለትዮሽ ታጋችነት ሚዛን ወደ የትኛው ወገን አጋደለ ብለህ መጠየቅህ አይቀር። አዎ ያ ነው ዋናው ነጥብ። እንግዲህ የግብፁ ማምሉክ አስተዳደር ይህንን የአምደ ጽዮንን አዲስ የተማከለ ኃይል ወዲያውኑ ተገንዝቦታል። ማምሉኮች የኢትዮጵያ ንጉሥ ውስጣዊ ተቀናቃኞቹን ማጥፋቱንና ግዛቱን አንድ ማድረጉን ሲያዩ አካሄዳቸውን መቀየር ነበረባቸው። ምን አደረጉ? በ1930ዎች አካባቢ የግብፅ ዲፕሎማቶችና ጸሐፊዎች የኢትዮጵያን ንጉሥ እንደ ተራ የክልል አሚር ወይም የበታች ገዢ መመልከታቸውን ትተው ሐጼ ብለው መጥራት ጀመሩ። ሐጼ ማለት ያው የሐበሻ ካሊፋ እንደማለት ነው። አዎ ሐጼ ማለት የሐበሻ ካሊፋ ማለት ነው። ይህ በዲፕሎማሲው ዓለም እኩልነትን የሚያሳይ ትልቅ የክብር ስም ነው። ከዚህም በላይ የውስጥ ማረጋጋቱ እጅግ ኃይለኛ የሆነ የአባይ ማስፈራሪያን ለመጠቀም አስችሏቸዋል። ማስፈራሪያው ምን ነበር እና ለምንስ ያን ያህል ተአማኒነት ነበረው? ማለቴ የግብፅ ሱልጣኖች እኮ በወቅቱ እጅግ ኃያላን ነበሩ። በምን ተሸበሩ? ምን መሰለ፣ እንደ አውሮፓውያን አቆጣጠር በ1335 ንጉሱ በግብፅ በሚኖሩ ክርስቲያኖች ላይ የሚደርሰውን ጫናና ማሳደድ ለማስቆም የአባይን ወንዝ አቅጣጫ ቀይራለሁ ብለው ለግብፅ ሱልጣን ጠንካራ ማስፈራሪያ ልከው ነበር። ወንዙን አቅጣጫ ማስቀየር ግን በወቅቱ ይቻላል? ይህ ማስፈራሪያ ተአማኒነት ያገኘውና ግብጾችን ያስጨነቀው ዝም ብሎ በወሬ አልነበረም። ምክንያቱም ጀግኖቹ የሰሜን መኮንኖች የአበቃላትና በትርክት ተገራቶ የንጉሱ ታማኝ ጦር የሆነው ኃይል የአባይ ገባር ወንዞች የሚመነጩባቸውን ስትራቴጂካዊ ቦታዎች በጽኑ ተቆጣጥሮ ስለነበር ነው። አሃ ስትራቴጂካዊ ቦታውን ስለያዙት ነው። አዎ ግብጾች ወንዙን በእርግጥ ሊገድቡት እንደሚችሉ አውቋል። አጼ አምደ ጽዮን ውስጣዊ አቅማቸውን በማሰባሰብ የውጭ ጠላቶቻቸውን ማንበርከክ ቻሉ። በእውነት አስገራሚ ነው። ስልጣኑን ማጽናት ማለት ምን ማለት እንደሆነ በሚገባ የሚያሳይ ክስተት ነው። ጦርነት አሸንፎ መሬት ከመያዝ ባለፈ ስልጣን እንዴት በሰዎች አእምሮ ውስጥ እንደሚገነባ፣ ቃላትና ማዕረጎች እንዴት የፖለቲካ መሳሪያ እንደሚሆኑ ቁልጭ አድርጎ ያሳያል። ለማጠቃለል ያህል ከዚህ የታሪክ ክስተት የምንወስደው ትልቁ ግንዛቤ ስልጣን ማለት የማህበረሰቡን ፖለቲካዊ ሰዋሰብ በአዲስ መልክ ማዋቀር እና ትርክታቸውን መቀየር ጭምር መሆኑን ነው። በትክክል ንጉሥ አምደ ጽዮን ሕዝብን ለዘላለም ለመግዛት ከተፈለገ በጦር ማሸነፍ ብቻ በቂ እንዳልሆነ ይልቁንም ዓለማቸውን የሚገልጹበትን ቃላት መቀየር እንደሚያስፈልግ በሚገባ ተረድቶ ነበር።
የሰሜን ባለባቶች ማዕረግ ከባለቤትነት ወደ ዳኝነት በመቀየር ጠላቶቻቸውን የዙፋናቸው ጠባቂዎች ያደረጓቸው። ይህ በእውነት እጅግ ጥልቅ የሆነ ማስተዋል ነው እና አድማጮች፣ የአምደ ጽዮን ታሪክ ዛሬም ድረስ የሚያስተምረን ትልቅ ነገር አለ ብዬ አስባለሁ። አዎ፣ ብዙ መማር እንችላለን። ማለቴ በዛሬው ዘመናችንስ ስንት የፖለቲካ ስልጣኖች ናቸው የተቋማትን መዋቅር በእድገት ከመቀየር ይልቅ ስማቸውን ብቻ በመቀየር ሕዝብን የሚያስተዳደሩት? እውነት ነው። ይህ ትልቅ ጥያቄ ነው። አዲስ ማዕረጎችን በመፍጠር ወይም የድሮዎቹን በመሰረዝ ምን ያህል ጊዜ ነው የእኛን አስተሳሰብና የፖለቲካ መዋቅር የሚቀይሩት? ዛሬስ በዘመናዊ መንገድ ወደ መኮንንነት እየተቀየሩ ያሉ የዘመናችን መለኮች ይኖሩ ይሆን? ይህን ለእናንተ ምናብ እንተዋለን። በጣም ጥሩ ማጠቃለያ ነው። የዚህን ጥልቅ ዳሰሳ ሙሉ ይዘቶች እንዲሁም ፕሮጀክቶቻችሁን ብርሃን ሊፈነጥቁ የሚችሉ እና በልዩ ሁኔታ የተዘጋጁ ሪፖርቶችና ሰነዶችን ለማግኘት samael.inc የተሰኘውን ድረገጽ እንድትጎበኙ በደስታ እንጋብዛለን። አዎ፣ ድረገጹ ላይ ብዙ ጠቃሚ መረጃዎች ይገኛሉ። በተጨማሪም ይህን ዝግጅት በስፖቲፋይ፣ አፕል ፖድካስት፣ አሜዞን ሙዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና በሌሎችም የድምፅ ማስረጃ መተግበሪያዎች ላይ ማግኘት እንደምትችሉ የገለጽን የዛሬውን ዳሰሳችንን በዚህ እናጠናቅቃለን። አብራችሁን ስለነበራችሁ እናመሰግናለን።